ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ጥበብ ሚዲያ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። የዕለቱን ሀገራዊና ዓለም አቀፋዊ ውሎ ይዘን ቀርበናል። አብራችን ቆዩ። የመምህር ዘላለም ወንድሙ የ40 ቀን የእረፍት መታሰቢያ ስርዓተ ጸሎት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናወነ። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ከ9 ዓመታት በኋላ አዲስ አልበም ነገ ለአድማጮች ያቀርባል። አሜሪካ ከኢራን ጋር የተገናኙ መርከቦችን በሆርሙዝ የባህር ወሽመጥ ውስጥ እንዳይጓዙ አገደች። ሰርቢያና እስራኤል ወታደራዊ ድሮኖችን በጋራ ሊያመርቱ መሆኑ ተገለጸ። የወደሙ ተቋማትን መልሶ ለመገንባት 12 ዓመታት ሊፈጅ ይችላል ሲል የኢራን ማዕከላዊ ባንክ አስታወቀም። ተመልካቾች አሁን ዘገባዎቹን በዝርዝር እንመለከታለን። የመምህር ዘላለም ወንድሙ የ40 ቀን የእረፍት መታሰቢያ ስርዓተ ጸሎት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናወነ። የመምህር ዘላለም ወንድሙ የ40 ቀን የእረፍት መታሰቢያ ስርዓተ ጸሎት ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊን ጨምሮ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ የመምህር ዘላለም ወንድሙ ቤተሰቦች እና ወዳጅ ዘመዶች በተገኙበት መንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናውኗል። የመምህር ዘላለም ወንድሙ ታናሽ ወንድም መምህር አድነው ወንድሙ ባስተላለፉ መልእክት መምህር ዘላለም ወንድሙን በማጣታችን ሐዘን ቢሰማንም ከሽኝቱ ጀምሮ እስካሁን ድረስ ዝክረ ዘላለም እየተባለ በየመርሃ ግብራት መታሰቢያ በመደረጉ ሁሉ ደስተኛ ነን። የዘላለም ነፍስ የምታርፈው እሱ የጀመራቸውን ስራዎች ስናስቀጥል ነው ብለዋል። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ከ9 ዓመታት በኋላ አዲስ አልበም ነገ ለአድማጮች ያቀርባል። አርቲስቱ ኢትዮጵያ የተሰኘውን አልበሙን የዛሬ 9 ዓመት ለአድማጩ ካደረሰ በኋላ ነገ ኢትዮሪካ የተሰኘ አልበሙን በራሱ የዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማድመጫ ድረገጾች ላይ እንደሚለቅ ተገልጿል። ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ ዩቲዩብ ቻናል እንዲሁም በተለያዩ የማዳመጫ አማራጮች ለሕዝብ ያደርሳል ተብሎ ይጠበቃል። አሜሪካ ከኢራን ጋር የተገናኙ መርከቦችን በሆርሙዝ የባህር ወሽመጥ ውስጥ እንዳይጓዙ አገደች። የአሜሪካ ማዕከላዊ እዝ 6 መርከቦች ወደ ኢራን ወደብ ላለመመለስና እንደገና ለመግባት የተሰጣቸው መመሪያ እንደተከለከሉ ገልጿል። ሰርቢያና እስራኤል ወታደራዊ ድሮኖችን በጋራ ሊያመርቱ መሆኑ ተገለጸ። የሰርቢያው ፕሬዚዳንት አሌክሳንደር ቡቺች ሀገራቸው ከእስራኤል ጋር በመተባበር እጅግ ዘመናዊ የሆኑ ወታደራዊ ድሮኖችን በጋራ እንደምታመርት በይፋ አስታውቋል። ፕሬዚዳንቱ ይህ አዲስ አጋርነት በቴክኖሎጂ የበለጸጉና በዚህ የዓለም ክፍል ምርጥ የተባሉ ድሮኖችን ለገበያ እንደሚያቀርብ ያላቸውን እምነት ገልጸዋል። የወደሙ ተቋማትን መልሶ ለመገንባት 12 ዓመታት ሊፈጅ ይችላል ሲል የኢራን ማዕከላዊ ባንክ አስታወቀ። የኢራን ማዕከላዊ ባንክ ለገዢው አካል ባቀረበው አስደንጋጭ ሪፖርት አሁን ያለው ሁኔታ ካልተቀየረ በጦርነቱ ሳቢያ የሚከሰተው የኢኮኖሚ ውድቀት የዋጋ ግሽበቱን ወደ 180 በመቶ እንደሚያሻቅበውና 2 ሚሊዮን ሰዎችን ስራ አጥ እንደሚያደርግ አስጠንቅቋል። ይህ የዋጋ ግሽበት ባለፈው ጥር ወር ህዝባዊ ተቃውሞን ካስነሳው የ45 በመቶ ግሽበት ጋር ሲነጻጸር በ4 እጥፍ የሚበልጥ ሲሆን ሀገሪቱ ቀደም ሲል ከነበረባት እጅግ የከፋ የኢኮኖሚ ቀውስ ውስጥ ልትገባ እንደምትችል ያሳያል። ሮሪንግ ላይን የተሰኘው ወታደራዊ ዘመቻ የኢራንን ወታደራዊ አቅም ለማዳከም ያለመ ቢሆንም የሀገሪቱን ጠቅላላ የሀገር ውስጥ ምርት 15 በመቶ የሚሸፍኑትን የፔትሮኬሚካል እና የብረት ማምረቻ ፋብሪካዎችን ክፉኛ በመምታቱ የኢኮኖሚውን የጀርባ አጥንት ሰብሮታል። የኢራን ባለስልጣናት እንደሚሉት የእነዚህ ግዙፍ የኢንዱስትሪ ማዕከላት መውደም በሀገሪቱ ታላቅ ጥፋት ሊያመጣ ይችላል። ማዕከላዊ ባንኩም የወደሙትን ተቋማት መልሶ ለመገንባት 12 ዓመታት ሊፈጅ እንደሚችል ገምቷል። ከእነዚህ ፋብሪካዎች ጋር ተያያዥነት ያላቸው በደርዘን የሚቆጠሩ ኩባንያዎች ምርታቸውን ለማቆም በመገደዳቸው በሺዎች የሚቆጠሩ ዜጎች ከስራ ተፈናቅለዋል። ከዚህም በተጨማሪ ለ45 ቀናት የተደረገው የኢንተርኔት መቋረጥ በኢኮሜርስ ዘርፍ ላይ ከፍተኛ ውድመት ያስከተለ ሲሆን በ2025 የመጀመሪያ አጋማሽ ብቻ 65 ቢሊዮን ዶላር ያንቀሳቀስ የነበረውን ዲጂታል ገበያ ክፉኛ ቆርጦታል። በሌላ በኩል የትራምፕ አስተዳደር የጣለው አዲስ የነዳጅ ማዕቀብ
የገዢውን አካል 50 በመቶ በጀት የሚሸፍነውን ብቸኛ የገቢ ምንጭ አደጋ ላይ ጥሎታል። የኢራን አገዛዝ ህልውናውን ለማቆየት አስቸኳይ የማዕቀብ እፎይታ የሚያስፈልገው ሲሆን የአሜሪካ ቀጣይ ግብም ኢራን አሁን ያለችበትን አሳሳቢ የኪሳራ ደረጃ አምና እንድትቀበልና ለከባድ ድርድር እንድትገደድ ማድረግ እንደሆነ ይገመታል። ተመልካቾች ለሰዓቱ ያዝናቸው ዜናዎች እስካሁኑ ነበር። ነገ በተመሳሳይ ሰዓት በአዲስ መረጃ እስክንገናኝ አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።